ሰላም ሰላም ውድና የተከበራችሁ የደሴ ፋሚሊ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ይህንን ቪዲዮ ደግሞ በላይክ በኮሜንት ጀምሩ። አንድ ነገር ደግሞ የምላችሁ ምንም ላይክ አያስከፍልም፣ ሼርም አያስከፍልም፣ ኮሜንትም አያስከፍልም። ብዙዎች ቪዲዮን ገብታችሁ ታላችሁ ላይክ የለም ምንም የለም፣ ግን ታላችሁ ምንም እጃችን ምንም አይቆራጥም። ለማንኛውም በላይክ ጀምሩ። ላይክ ያንሰኛል። 100 ሰው ካያው እኮ 5-6 ላይክ ናለ። ለምን ይሆናል? የቅናት መንፈስ ይወጋ። ዛሬ ደግሞ እንደለመደብኝ በአዲስ ቪዲዮ መጥቻለሁ። እንደለመደብኝ ካች ብያለሁኝ። እንግዲህ ብዙ ሐሳብ፣ ብዙ ምክር፣ ብዙ የኔን ተሞክሮ ብዙ ነገር አሳይቻለሁኝ። እንግዲህ ሰምታችሁ በተግባር እንደምታውሉ እርግጠኛ ነኝ። ምንም ጥርጥር የለኝም። ዛሬ ደግሞ በዚህ ዙሪያ ላይ በልጆች ዙሪያ የታዘብኩት ደግሞ አንድ ነገር ይዤ መጥቻለሁ። ይባካችሁ አረብ ሀገር አሁን የመጣችሁት አልፏል። ምንም ማድረግ አይቻልም። ወደ ኋላ ተመልሳችሁ አትመጡ። መጣችኋል፣ ስራ ጀምራችኋል። ከዚህ በኋላ ወደ አረብ ሀገር ለምትመጡት ልጆች ትልቅ ትምህርት የሚሆን ትልቁ ማትረሱት ነገር ማትረሱት ዕቃ ቢኖር ምንድነው? እስኪ ምንድነው? እስቲ አስቡ። እኔ በዚህ ዙሪያ ብዙ ታዝቤያለሁ፣ ብዙ ተቸግሬያለሁ። በጣም እኔ ያዘንኳቸው ነገሮች አሉ። በጣም በቃ እንደው መዳሞቻችን ምን ነገር ነው ይሄን ነገር አይጠቀሙም እንደሚባል ነገርም አለ። በዚህ ዙሪያ ላይ ትንሽ ምክር እሰጣቸዋለሁ። ይህንን ቪዲዮ ደግሞ ለሁሉም ይድረስ። አዲስ ወደ አረብ ሀገር ወደ ስደት ለምትመጡት ለሁሉም ይድረስ። ይሄ ቪዲዮ በእውነት ይድረስ። ምንም አትቆጥቡ፣ ሼር አድርጉ። ምንም አትጎዱ። እኔ ያየሁትና በቃ ያፈርኩበት ነገር ላይ ነግራችሁ ነው። እዚህ ሀገር ስትመጡ በእውነት እኔ አንዳንዴ የሚነግረኝ በፊት እኛ ስንመጣ በደንብ አድርጎ ነበር ማህበራዊ ይሄን ትይዛላችሁ ብሎ በደንብ አስረግጦ ነበር ያስተማሩት። አሁን እዚህ የሚነግሩት እኔ አይመስለኝም። ብቻ እዛ ለብ አድርጎ የሚሰሩትን ብቻ ነው የሚያሳዩት። እንደዚህ መስሎኛል። በእውነት እኔ ታዝቤያለሁ። አንደኛ ትልቁ ነገር ምንድነው? ጥፍር መቁረጫ። እኔ ጥፍር መቁረጫ ብዙ ልጆችን አይቻለሁ። እንደውም ይቅርታ አድርጉልኝና የኔ ልጆች በእውነት የኔ ልጆች ይቅርታ አድርጉ። በእናንተ አንስቼ ሊያወራ ነው። ጥፍር መቁረጫ ያላመጣሻለሽ አንዳንድ ነገር ያላመጣሻለሽ እንጂም ታውቂያለሽ። ባዶሽን የመጣሽም አለሽ እንዴ? ነውር እኮ ነው። ወሳኝ የሆኑትን ነገሮችን ሳትይዙ አትምጡ። ጥፍር መቁረጫ እንደ ሰው ልጅ ጥፍር መቁረጫ ከሰው መቀበል አያስፈልግም። ጸጉር ሚዶ እንደውም እንደዛ ነው እንዴ? ብዙ ነገሮች እያስቀራችሁ ነው። ባካችሁ እዚህ ሀገር ለምትመጡ ልጆች ምንድነው ቆም የሚያስተምራችሁ አጣችሁ ነው? እኔ ምንድነው ይዤ የሚመጣ ምንድነው የሚያስፈልገኝ ብላችሁ ጠይቁ እንዴ? በጣም ከባድ ነው። እኔ በጣም ያፈርኩበት ነገር ነው። በቃ ጥፍር መቁረጫ በጣም አፍርበታለሁ። ጥፍር መቁረጫ ይዛችሁ ነው በቃ ሻምፖ ወደ ባሉ እንደው ሚቅር እንደው እሱም ዝም ብሎ ለቁንጤት ይዛችሁ ብትመጡት ነው። ደግሞ በጣም አስጠልታ የሆነ ነገር ይባካችሁ ኢትዮጵያ የለበሳችሁትን ልብስ ይዛችሁ አትምጡ። ባካችሁ ኢትዮጵያ ሽታ እኛ ሀገር ቤት ራሱ ኢትዮጵያ ሆነን ማለት ነው ከተማ ላይ ሆነን የገጠር ሰው በአጠገባችን ሲያልፍ ምን አክል ነው የሚሸታ? እኛ ከተማ ሆነን ማለት ነው። ሰው መናቅ አይደለም። ሰው የእግዚአብሔር ፍጡር ነው፣ ክቡር ነው። ሰው አይናቅም። በርግጥ ምንድነው ሌላ አየር ሲለዋወጥ የዛ ሰው አየርና ይሄ አየር ሰው አንድ አይሆንም። የሆነ ሽታ አለ። ስለዚህ ምንድነው እኔ እውነት በቃ እኔ በዚህ አጋጣሚ እንደውም አንድ ጥይታችን በኔ ፋሚሊ ያሉት ናቸው ያመጣችውን ዕቃ በሙሉ እግዚአብሔር ምስጋና አንድ ሻንጣ በሙሉ ቆሻሻ ላይ ከትቻለሁ። በእውነት አትለብሽም ብዬ ማለት ነው። በኋላ አንድ ነው ሁለት ቢጃማ ብቻ ነው አዲሱን ያስቀራሁት። ስለዚህ ኢትዮጵያ የለበሳችሁት ጃኬት ራሱ አታምጡ። በቃ ስትመጡ ምንድነው አንዳንድ ቅያሬ ገዝታችሁ ነው እንዴ? እድሜ ለመዳም ትገዛለች እኮ ዩኒፎርም ተቸግሯል አሁን። መቼም ያለ ዩኒፎርም አታሰራችሁ። ማምሰን ወጣጤ ቤት ከመጣችሁ አታሰራ። ስለዚህ የለበሳችሁትን ልብስ ይዛችሁ አትምጡ። በቃ ሽታው ጥምብ ነው። በቃ ጥምብ ልበላችሁ ምን እንዳለ አላውቅም። ይሄ ደግሞ የቦርሳ ውስጥ ይሄ በርበሬ፣ ሽሮ፣ ቆሎ ምናምን ወጥፍሽ መጥመጪ ልጅ አረብ ይታርፉ ይሻላል ባካችሁ። ይሄ በርበሬ ራሱ ግም ነው። በቃ ሽታው ልብሱን ራሱ ይባክል። እኔ በሊኖር እንኳን አጥቤ ያለቅ ብሏል። በቃ እኔ በዚህ ዙሪያ ላይ ያያችሁ ልጆች ላይ ዘፍስፌ አስቀምጬ መለቅ ብሏል። ይባካችሁ ምንም አታምጡ እዚህ ሀገር ስትመጡ። በቃ ሁለት ቢጃማ ጽድት ያለ አሰፊ በቃ ከዛ ያልኩትን እነዚህ ግዢ። ይሄ የኢትዮጵያ የለበሰችውን ጃኬት ነሽ ምናምን ነሽ ሱሪ ነሽ ምን ያደርግልሻል? እዚህ ጋር ለብሼ እመጣለሁ ከሪፖርት ካልሽ ችግር የለም። አንድ ሱሪ ጂንስ
የሆነች አንድ ጃኬት አዲስ እሱንም አዲስ እንዴ አቅም ከሌለሽ ትይተሽ ነው በቃ በቢጃማሽ ግቢ። ስለዚህ ነው ትልቅ በቃ የተዋረድኩበት ነገር ነው የምነግራችሁ። ይባካችሁ ይዛችሁ የምትመጡትን ነገር እንኳን ከሚያውቀው ሰው ጠይቁ። ምንድነው የሚያስፈልግ ምንድነው ይዤ የሚመጣ ብላችሁ ጠይቁ። እኔ በጣም ውርደት ነው ያየሁት። በጣም ብዙ ነገር አይቻለሁ እኔ እዚህ። እንዴ ሰው ልጅ እንዴት ይቶ ይወጣል? ይዞ የሚመጣውን ነገር መንገድ ላይ የሚፈጠር ነገር አለ አይደለም? እንደ የሴት ወግ የሴት ባህል አለ እኮ እሱ መንገድ ላይ ቢፈጠርስ ምንድነው የምትሆኚ? የግድ ቦርሳሽ ውስጥ መኖር አለበት። እንዴ ምን ሆናችሁ ነው ባካችሁ? እኔ በጣም በእውነት የታዘብኳቸው ነገሮች ቢኖር በጣም ዛሬ በንዴት ነው የመጣሁት። በጣም እንዴ የሰው ልጅ እንዴት ኩቱን እንደሸክም ወጣ በርበሬ እንዴት ይዞ ማለት እኔ በእውነት እግዚአብሔር እንደው እኔ በርበሬ ይዛችሁ የምትመጡት ልጆች ቢታርፉ ነው የሚሻላችሁ። እኔ የሚገርማችሁ ነገር በርበሬ ተልይኮልኛል፣ ሽሮ ተልይኮልኛል፣ ቡና ምን ያልጠጣም ተልይኮልኛል። ይኸው ስንት ዓመቱ ነው አሁን በረዶ ክፍል ተቀምጦ። እኔ አሁን ኢትዮጵያ ስሄድ ይዤ ልሂድ ምን ላድርገው ግራ ገብቶኛል። በቃ ሴትዮ በረዶ ውስጥ ዝም ብለሽ አስቀምጪና እዚህ ትሄጃለሽ አለችኝ። እና ኢትዮጵያ ኑሮ እኮ በርበሬውም 1000 ብር ነው አሉ። 2 ኪሎ በርበሬ የተላከ አለ። መቼስ 2000 ብር ጥዬም አልሄድም። በእውነት ይዣት ነው የሚሄደው። ከምር እኮ ነው የምላችሁ። ይሄ ሽሮ ፍሪጅ ውስጥ አለ እስከዛሬ። በእውነት እኔ ጌታ ቢፈቅድና ብንኖር እኔ ቤት ያ ሽሮ ከፍቼ ያሳይላችኋለሁ። በእውነት ከፍቼ ያሳያለሁ። ይዤ የተላከልኝ ነገር ሁሉ ይዤ ሄዳለሁ። አራት ሸከሙ የምትመጡ ልጆች ምንም ነገር አታምጡ። እኔ ቅር ልላችሁ ለደሴ ባዶ እንሄዳለን ብላችሁ ቅር ልላችሁ ባዶአችሁ ነው በቃ። እንደም ሳሙና መታምጪ ሻምፖ መታምጪ ያቺ ጥፍር መቁራሽና ያቺን ብቻ አምጪ። እዚች በቃ የሴቶች አለረል እሱን አምጪ በቃ። እኔ የሚያስፈልገው ነገር ሁሉ እዚህ ገዝቼ ከሱቅ ሰጥሻለሁ። ደሴ ምን ትላለች ብላችሁ የበርበሬና ሽሮ የምታመጡ ልጆች ጥንቃቄ አድርጉ። በጣም ነው ያፍርበታለሁ። ስለዚህ ዛሬ ቪዲዮ በዚህ ይበቃል ነው። እቺን አጭር መልእክት ላስተላልፍ ብዬ ነው የመጣሁት። ለሁሉም ሼር አድርጉ፣ ለሁሉም ይስማ ይባካችሁ። ለካ ይሄኔ ምንድነው የሚሸተላልካ ይሄ ቦርሳ ሲከፈት የበርበሬው የምኑ በቃ ምን ልበል ጢም ልበል። ስለዚህ አደራችሁ ነው ስትመጡ ጥንቃቄ አድርጉ። በቃ የኢትዮጵያ ሽታ በሙሉ እዛች አራግፋችሁ ኖርማል ሆናችሁ ነው በቃ። ይሄ ነው። በሚቀጥለው ቪዲዮ እንደገና በአዲስ ምክር እመጣለሁ። በርቱ። አሁንም መክራለሁ፣ ምክሬን አሁንም ቀጥላለሁ። በዚህ ብቻ አይበቃ። ምን በቃ ቆማለሁ ሲል ማቆም አቅቶኛል። አንዱን ቪዲዮ ለቅቄ ሲያልቅ አንዱ ስህተት ይገጥመኛል። አንዱን ሰርቼ ሲያበቃ አንዱ ስህተት ነው የሚታየው በእያንዳንዱ ነገር ላይ። ስለዚህ አደራ ይላችኋለሁኝ። በቃ አደራ መቼ ሳትበሉ እንደዛ ነው። በአዲስ ቪዲዮ እስከምንገናኝ ባይ ባይ።